ኮሊ ነበረ እንዳትልኪ ቴክስት ልታሰር ነው ብሎኝና በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ቲክቶከሩ መሆን በፖሊስ ቁጥጥር ስር ውሏል። ከህብረተሰቡ ባህል ሞራልና እሴት ተቃራኒ የሆኑ መልእክቶችን በጣም ባለጌ ሰው ነው የምትለው ሁሉ ነገር መጥፎ ነው። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። እሙሙ እንዲህ ቢሆን ውስጡ ነው የምረጭው ወይስ ጫፉ? በመጨረሻም ይህ ሆኗል። በማህበራዊ ሚዲያ በሚናገራቸው ልቅ ንግግሮች የሚታወቀው ሙን ወይም ናትናኤል ባደግ በፖሊስ ቁጥጥር ስር ውሏል። የአዲስ አበባ ፖሊስ የሙንን መታሰር ይፋ ሲያደርግ እንደ ምክንያት ያስቀመጠው ሙን በዩቲዩብ እና በቲክቶክ ላይ በተለምዷዊ ንግግር እንኳን የማይወሩ እጅግ አጸያፊና ልቅ የሆኑ ጾታዊ መልእክቶችን በማስተላለፍ ትውልድንና ሞራልን ሲጎዳ ነበር። አሁን ሙን ምርመራ እየተደረገበት ይገኛል። የሙን መታሰር ለሌሎችም ትልቅ ማስጠንቀቂያ ነው። ፖሊስ አንቂነን ወይም ፈጣሪነን እያሉ ትውልድ የሚበርዙትን ከእንግዲህ አልታገስም ብሏል። እርምጃው ተጠናክሮ ይቀጥላል። ፖሊስ ሙን ላይ በወሰደው እርምጃ የእናንተ አስተያየት ምንድነው? ዘግይቷል ወይስ ትክክለኛ እርምጃ ነው? ሐሳባችሁን ኮሜንት ላይ አስቀምጡ። ለጓደኞቻችሁም ሼር አድርጉት። መልካም ጊዜ። ቡሽቲ ናት እኮ ይቺ። ባለፈው ምን አረገች? ኦሮሞ ጋር ተነካካችና ልመና እንዳትገሉኝ ብታገኝ አባቷን ከመደከል ወደ ኋላ ማትል ገርዳሜ ግርድም ያለች ፋራ ቦቲያ እንዲህ የምታረገው ጫማ ራሱ የሚገባ ሸታታ ሴት ሸታታ ስለምትፈራው የሸተተች ሴት ማንዬ ይቅርታ፣ አንቺ አልፈራውም። በጣም ስለምወደው ለምንድን ነው የምፈራው? ሰው ከዚህ ጋር ፊቱ ራሱ አራት ማዕዘን ሆነ ኳስ የህንድ ኳስ የመሰለ ሰው ጋር እንዲገኝት ወንድ ሀገር እኔ ሞዴስ ግን አንተ ነው የሚገባው። ልበስ ግን እኔ ምልሽ ልበስ በዛ ማስታወቂያ ይሆናል። ወንድ ነው ሴት ነው? ይሄንን አግኝተሽ ተከተለሽ አንተ ነው የሚገባ። ወንድ ነው እንደ ወንድ አትከበርም። ሴታ ሴት ነህ በየወር ሁሉ ጊዜ። አሁን ደግሞ ዛሬ ደግሞ በወር መጥቶሻል መሰለኝ ወይዘሮ ሞኒክ። በቃ አንቺ ውጪ ወይዘሮ ሞኒክ። እኔና አንቺ እንረጋጋ። ለማንም አይገባም። እስካሁን ማንበብ ማማ እሙሙ እንዲህ ቢሆን ውስጡ ነው የምረጭው ወይስ ጫፉን ነው? አይነዝርም። ሽቶ it smells fucking amazing. Sorry, it smells good. ስለዚህ ኖርማል ሽቶ አትቀቡ፣ እሙሟችሁ ኖርማል ሽቶ አትቀቡ። ለዛ ተብሎ የተዘጋጀ አለ ነው የምትላችሁ? Yeah, it's specific. It's not that. ሳያቸው ስክሪንሾት ያርጉት። Yeah, you guys want the thing to screenshot it? እንትን ይሄ ዱቄቱ ግን የሌላቸው ፓውደሩ አመድ ቢያረጉበትስ? What's አመድ? አመድ ማለት ይሄ ከሰል ምናምን ነዶ ሲያልቅ አመድ አለ አይደል? አይ ብሮ ኧረ በእናትህ አትቀልድ። ብሮ ምናናት ኢትዮጵያ ውስጥ በአመድ እንደሚላጩ አታውቂም? እንዳያድግ ይሄ ጸጉር ምናምን እታች ያለውን ጸጉር በአመድ ሲላጩት ሴቶቹ አያድግም። I don't know what this is. አመድ አታውቂም? አመድ ማለት ይሄ ቻርኮል ሲያልቅ አመድ I know Amadam. Oh. Ash. Okay. Yeah. Ash. Yeah. Ash. Nice. I mean, I don't know this. I don't know lemon best in the milatos. That's weird. ወደ ብብትሽ ግቢ ታዩ እሙሙ ላይ ቆየን። ወደ ብብት ግቢ። What's the ግብት? አርምፒት. Yeah, armpit. For you guys, you have to use this one, and then kasubala, just normal. You wanna do. ግን ብልቴ ትልቅ ነው። ችግር የለም። ኧረ ሲጀመር ብልት ትልቅ የሆነ ሰው ትልቅ ነው አይልም። ስለዚህ ልምጣ ና ምንም አንፈራም እኛ። ለምንድነው ከድሮ ጀምሮ ጥያቄ ይፈጥርብኛል። የኢትዮጵያ አብዛኞቹ ሴቶች ጡታችሁ ጠንጋራ ነው። ለምንድነው አንዱ ወደዛ አንዱ ወደዚህ ነው የሚያየው? ምን አልከኝ? ለምንድነው ጠንጋራ የሆነው? እንዴት? አሁን ያንቺ አንደኛው ወደዛ እያየ ነው፣ አንደኛው ወደዚህ እያየ ነው። ለምንድነው? አይኔ ነው። ኧረ አይንሽን አይደለም። ኦኬ እሱ ነው።
እንደዚህ ነው የኛ ኢትዮጵያኖች። አሪፍ ነው። ሁሉንም ማየት ይፈልጋል። ለዛ ነው። እና እንዴት ነው ወይ ባጢስ ምናምን ትታጠኛለሽ? ጡት ማስያዣ አድርጊ ባያተዋል የለኝም። አራት አድርጊ ይሁን ይጣመም፣ ተይው ይጣመም፣ ተፈጥሮ ነው። እና ደሴ ነሽ? ደሴት አካባቢ ነሽ? ደሴ ከተማ ውስጥ የመላጣ ልጅ የእንጀራ ሻጭ ልጅ ደሴ ከተማ ውስጥ ደሴ ቆመብኝ እኮ ነው። እሺ ደሴ ምኑ ጋር አንተ? በቃ ነው እዛው መናኸሪያ አካባቢ። በቃ ስልክሽን ይኸው አሁን ነው ፎሎ ማድረግሽ። የምር ደሴን በጣም መጎብኘት ፈልግ ነበር። የምሬን ነው። ማን ነው ስምሽ? ሀያት እስከዛሬ ለማየት ነው። ናውጣ ደነዝ። እኔ ጋር አንዴ ነው የምትሳደቡት ብያለሁ። ብሎክ ነው ማድረግ። ብሎክ ሞዴሬተሩም ካላችሁ ብሎክ። እሺ ሙቅ ሻወር አለ? ያ ሁሉም አለ። እስካሁን የምር አልመጣህም አንተ ወደዛ መታጠቅም? ደስ መጥቻ አላውቅም። ሀድሪ እንዴት ነሽ የኔ ቆንጆ ሀድሪዬ? እንትን ወልዲያ ልሄድ ብዬ እንትን ነበረ፣ ዝግ ነበረ ወልዲያ። ያ ደሴን አልፈህ ነው ታዲያ ወልዲያ የምትደርሰው? አዎ ግን ባህር ዳር፣ ከባህር ዳር ወደ ጎንደር ሲሄድ እዛ እንትን ጋር ሆለታ ጋር መታጠፊያው ጋር ልንሄድ ነበር። ጦርነት ነበረ አልሄድኩም እንጂ ደሴን ኮምቦልቻ ማለት ፈልጋለሁ። ወደዚህ ደግሞ ወደ ደብረ ብርሃን ሄጄ አላውቅም። ሸኖ ነው መጨረሻ የሄድኩት። ኦኬ አይ እውነት ነው ጦርነት ነበረ። መጣለሁ። አሁንም አንቺ አለሽ። ዛሬ ከኔ ላይቭ እንደወጣሽ ወዲያው ስልክሽን ላኪልኝ። ሰሞኑን መጣለሁ። ኦኬ እንዴም አይ ቲንክ ገና ላሊበላ ባከብር ይሻላል መሰለኝ። ይቻላል። ላሊበላ መምጣት ትቻለሽ እንዴ? እዛው እኮ ነው፣ ቅርብ እኮ ነው። ግን የአሁኑ ገና ይለፈኝ። ግን መጣለሁ። ለምን የአሁኑ ገና? አይ የአሁኑ ከቤተሰብ ጋር ነው ማሳልፈው። ትልቅ ካለ ሰው አረ እየተሳደቡ ነው። እኔ ሊቭ ገብቼ አላውቅም። በጣም ይቅርታ። እውነት ታያቸው ኮሜንት ላይ የሚሳደብ ሰው በራሱ ኮንፊደንስ የሌለው ነው። ቤቱ እናቱ አባቱ የማይወዱት ሰው ነው እዚህ መጥቶ የሚሳደቡ። ማንም ሰው የማይወደው ሰው ነው። ሳውዲ ነሽ እንዴ? አይደለሁም። እርግጠኛ ነሽ? ማርያምን አይደለም። ስለዚህ አንቺ አዲስ አበባ መቼ ነው የምትመጪው? እዛ ኖር ነበር ሳውዲ። አንቺ አዲስ አበባ መቼ ነው የምትመጪው? ናውጣ ሳውዲ ኖር ነበር አልኩ የሆነ ጊዜ። አሁን ወደ ኢትዮጵያ ቅርብ ጊዜ ነው የመጣሁት። ስለዚህ እንደዋወል። መቀጠር ኮኪ ሄደሽ አለቃ ከኔ ጋር ተኝ ምናምን ብሎሽ አያውቅም? ያውቃል። ግን እዚህ ላይ እንደው እኔ ኳሊፋይድ አይደለሁም፣ ኦቨር ኳሊፋይድ ነበርኩ ለድርጅቱ። እኔም ብቻ የሚሮጠው ሰውነትሽ ያምራል ይለኝ ነበረ እኮ አለ። በጣም ከሱ አቅም ብቻ አይደለም። መንጃ ፈቃድ ልትማሪ ሂጂ እስቲ። አያስቸግሩሽም? ታክሲ ላይ ተሳፈሪ እስቲ። አያስቸግርሽም? ያስቸግራሉ። በጣም ብዙ ሰው ያስቸግራሉ በሴክስ ጉዳይ። ግን ልክ እዚህ ጋር ተጠንቀቁ ብለሽ ስታወራ አሁን ሴቶች ምለው ተጠንቀቁ ነው። ኢቨን ይቺ የቻርጅ እንትኗል ይቺ ጥዝ የምታደርገውን ይዛችሁ ብትዞሩ ዘንድ አንቺ ሰውነትሽ እኮ ያምራል ምናምን ብሎ እጁን ታፋሽ ላይ ሲያደርግ ጭርዛው። አብዛኛው ሰው አስመሳይ ነው። እዚህ መጥቶ በቃ እንደ ሀገራችን ወዴት እየሄደች ነው ይላል። የቤተ ክርስቲያን ነው እንትኑ የጴንጤ ቸርች ስብከት ነው ሪፖስት የሚያደርገው። የምሬን ነው የምልሽ። ከዛን ደግሞ የኦርቶዶክስ መዝሙር ነው እየዘመረ የሚለቀው። እኔ ስንት ሰው አውቃለሁ። የምሬን ነው የምልሽ። ቲክቶክ አካውንቱ እንዳለ መዝሙር ሆኖ ሚስት እያለው ምናምን ሌላ ሴት ጋር ግን ተፍተፍ የሚል በጣም ብዙ ሰው አውቃለሁ። ብዙ ያው ከወንዶች ጋር ስለምወል
የወንዶችን ባህሪ ነው የምነግርሽ። ሴቶች ደግሞ ከዛ በላይ ከረንትሊ ከአንድ ወንድ ጋር ብቻ የምታወራ ሴት ካለች ደግሞ ነው ይቀጣል። ተጠባባቂ ጴንጤ ዘማሪ ሆኖ ልንገርህ፣ እርግጠኛ ሆኜ ነው የምነግርህ። ጴንጤ ዘማሪ ሆኖ ከ3 ሴት ልጅ የሌለው ካለ በትንሹ እንደ አልበም ነው የምልህ፣ ነጠላ ዜማ በለው። ሊያውም ትልቅ ደረጃ የምሰጧቸው ዘማሪ አይደሉም። እኔም በጣም መዝሙሯቸው ደስ ይለኛል ተመስጬ። ጴንጤ እንደዛ ያደረግም ስላሉ መዝሙር ያላቸው ትልልቅ አልበም ያላቸው 3-4 ልጅ የተለያየ ሰው ጋር ልጅ አላቸው። ያረጋል። የኢትዮጵያ ሕዝብ ጸሎት ነው የሚያስፈልገን። ሁሉም ተለክፏል ነው የምልሽ። ሴክስ ላይ የምሬን ነው የምልሽ። እኛ እዚህ ስለምናወራው እኔ አሁን ባለፈው ማለት ነው እግዚአብሔር አፈርኩ ለራስ የሆነ ፕሮግራም ላይ ነበርኩ። አሁን ሰው እኔ ብዙ ጊዜ ለምን እንደዛ እንደምልሽ ታውቂያለሽ? መሆን እኮ ባለጌ ነው፣ ይሄ ልጅ እኮ ባለጌ ነው፣ ይሄ ልጅ እኮ እንደዚህ ነው ምናምን ስለሚል ነው ሰው እና ከሆኑ ልጆች ጋር ማታ 4 ሰዓት ተኩል ነው ምናምን ነው ከሆነ ፕሮግራም ላይ ወጥተን በጣም ራባቸውና ዋው በርገር ምናምን ልናዝን ነው። የምሬ ነው የምልሽ። ሴቶቹ እንዳይረበሹ አልነገርኳቸውም እና ሴቶቹ ሰልፍ ሰርቪስ እና ሄደው ሊያዙ ሲሉ እኔ ብቻዬን ቀረውና 3-4 ግሩፕ ወንዶች አሉ። ሳልፍ ይሄን ባለጌ ልጅ ምናምን አለ አንደኛው። ከዛም ባልሰማ ምናምን ዝም ብያለሁ። ከዛም በኋላ ሴቶቹ መጡ። ሴቶቹ ሲመጡ ይዣቸው ወንበር ስቤ ምናምን ሳስቀምጥ እነሱ አልሰሙትም፣ እኔ እየሰማሁት ታያለ። እነዚህን 2 ሴቶች ይገዳቸዋል ዛሬ አለ አንዱ ጮክ ብሎ። ማን ነው ባለጌ አሁን? የምሬ ነው። ጥማት አናታቸው ላይ ወጥቶ ፐብሊክ ላይ እንደዚህ እስኪያወሩ ድረስ እየደረሱ ከዛን ደግሞ መጠቋቋሚያ ከሌኮ ባለጌ ነው ከሌኮ ባለጌ ነው። አብዛኛው ሰው ሆርኒያም ጫፍ ላይ ደረሰ፣ እዚች ጋ የደረሰ ከመድፈር ማይተናነስ ውጀላ የሚያደርግ ቂጥ የሚተነጉል ስታልፊ የሚነካካ ጸጉር የሚዳብስ ምን ሚል ይመጣና እኛ እኮ ጨዋ ነን፣ ጨዋ ህዝብ፣ የተከበረን ህዝብ፣ ባህላችን በጣም አይ ነው። ከዚህ በዚህ ስማማለሁ እኔ በጣም ቢካዝ አሁን ሁሉም ሰው ደግሞ ባለጌ ከደፋሪ እኩል አሁን ሴትን የሆነ ነገር ያደረገ እንዴ ከደፋሪ እኩል ባለጌ ሊባል ይችላል? እና አሁን በዩዘር የሚመጡ ሰዎች እኔ ደፋሪ ልትሆን ይችላላችሁ ምናምን፣ ግን የሰውን ኃጢአት ለመጎንጎን ታላችሁ። ልንገርሽ ፕሮባብሊ አሁን ለምሳሌ ዩዘር ምናምን ብሎ ወይ ፌክ አካውንት አድርጎ ምናምን እዚህ አንቺ ጋር መጥቶ ልብዳሽ ምናምን ተበዱ ምናምን የሚል ሰው በአካል ያገኝ አይምርሽም። ለዛም ነው ስለሚያፍርበት ነው አካውንቱንም ማንነቱንም ደብቆ ስለሚያፍርብሽ፣ ስለሚያስበውን አስተሳሰብ ስለሚያፍርበት ወይ በሴት አካውንት ይመጣል፣ ወይ ፌክ አካውንት ያደርጋል፣ ወይ ስሙን ያጠፋል፣ ወይ ፕሮፋይል ፒክቸሩን ያጠፋል። ከዛ ለምንድን ነው እንደዚህ ያደረከው ስትዩ ቤተሰብ እንዳያይ ይልሻል። እኔ አንዳንዴ ቲክቶክ ላይ የምጸልየው ነገር ምን እንደሆነ ታውቂያለሽ? በፓስፖርት የሚከፈት ነው ቲክቶክ እና የፓስፖርት ፎቶሽ ነው ወይ ፕሮፋይል ፒክቸር ማድረግ ምትችይ ቢሆን እና የፓስፖርት ስምሽን ማስገባት ብትችይ በጣም ነው ደስ የሚል። አንድ ሰው አንድ አካውንት ብቻ ቢኖር አስበሽዋል እንዴት እንደሚጸዳ? በጣም ስድብ ይጠፋል፣ ግማሽ ስድብ። ለምን ደፍሮ ቆለጥ ያለው የለም ለመናገር በራሱ ስም በራሱ አካውንት ደፍሮ ለመናገር ቆለጥ ያለው ሰው የለም። ሼር አድርግ ወገን፣ ሼር አድርግ፣ ኮፒ ሊንክ አድርግ። እናንተ ግን እዚህ ጋር መጣችሁ። ግን እግዚአብሔርን አንዳንዴ ግን ኮሜንት ማየት ግን በቃ ከባድ ነው። ስማ እንትን ነው ሮብሲ ሆና የት ጠፍታ ነው? ምን አውቃለሁ እኔ ታውቃታለሁ ልጅቷ አሁን አላውቃትም። ምን ሆና ነው ብዬ ነው ረዥም ጊዜ ቲክቶክ ላይ አይቻት አላውቅም። እና ምን ሆና ነው ብዬ ነው። ቤስት ፍሬንዶች ሴክስ ቢያደርጉ ጥሩ ነው ወይስ ጥሩ አይደለም? ኮኪ እኔ ነገር እንትንም ባይለኝ ጥሩ አይደለም።
ለምንድን ነው ጥሩ ያልሆነው? በቃ ጥሩ አይደለም ለኔ ማለት ነው። የቤስት ፍሬንድ ምናምን የሚባለው ነገር ብዙም ትርጉም አይሰጠኝም። ጥሩ ኮሌ ነበረ እንዳትልኪ ቴክስት ልታሰር ነው ብሎኝና አሁን ሲፖስቱን ያመንኩት ፌደራል ፖሊስ ፖስተ ከህብረተሰቡ ባህል ሞራልና እሴት ተቃራኒ የሆኑ መልእክቶችን ማህበራዊ ሚዲያ ሲያሰራጭ የነበረ ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በእናታችሁ ደሞ እየፈራሁ ሳምንት ሙሉ አለ እያልኩ ስጨቀጭቀው ነበር። ኖ አይ ቲንክ ገና ቤቱ መተው ሲወስዱት ነው መሰለኝ የነገረኝ። ገና ቤቱ መተው ሲወስዱት ነገረኝ እና ወሰዱት። እኔ ደግሞ ተኝቼ ነበረ።